ማለት ነው። ይሄ ፊዚካል አታክ ነው ያደረሰው፣ ይሄኛው በሳይበር ነው። ሁለቱም ተቋምን ነው የሚጎዱት፣ ሁለቱም ብሔራዊ ጥቅም ላይ ነው አደጋ የሚያደርሱት። ሁለቱም አላማቸው ሆን ተብሎም ሊሆን ይችላል፣ በቸልተኝነትም ሊሆን ይችላል። ያ በህግ ተመርምሮ እርምጃ መወሰድ አለበት። ይሄ ሳይበር ሴኩሪቲ ሲሆን በልዩ ሁኔታ ይታያል ብለን ነው የምናስበውና በዚህ መንገድ እኛም እንደ ቋሚ ኮሚቴ ከዓለም አቀፍ ህጎች ጋር ኢትዮጵያ ከፈረመቻቸው ከሰብአዊ መብቶች ጋር ከሌሎች ነባራዊ ህጎች ቅድም ከጠቀስኳቸው ጋር የወንጀል ቅጣቶቹና ፍርድ ቤት ላይ የሚወሰዱ ወደ ፍርድ ቤት የሚወስዱ አስተዳዳሪ ቅጣቶችም ቢሆኑ እንደማይጋጩ ቋሚ ኮሚቴው እየመረመረ ሌሎች ሀገራት በሳይበር ደህንነት ለደቂቃዎች ለሰዓታት ኤርፖርቶቻቸው ሲቆሙ አይተናል። በሳይበር ደህንነት እና ምን ያህል ኪሳራ እንደሚደርስ እናውቃለን። ዛሬ በቁልፍ መሰረታዊ ልማቶቻችን ላይ የተወሰነ የሳይበር ጥቃት የሚደርሰውን የከፋ አደጋም በአንድ በኩል ማሰብ ያስፈልጋል። እንደዛው በፋይናንስ ብቻ ሳይሆን ባለሙያዎች በውጭ ጣልቃ ገብነት በሌሎች አካላት በተለያየ ቸልተኝነት ምክንያት በሀገር ላይ ጉዳት ሊያደርሱ የሚችሉ አካላት መጠንቀቅ መቻል አለባቸው። ስለዚህ እነሱ የሚያደርሱትን ጉዳት ማሰብ መቻል አለብን፣ ቅጣቱንም ስናስብ ማለት ነው። ቅጣቱን ከባድ ነው ወይ ቀላል ነው የሚለው ከሌሎች አዋጆች ጋር ማይተን መጨረሻ ላይ አግባብነት ያለው ፍትሃዊ የሆነ ትክክለኛ ቅጣት እንዲኖሩ እናደርጋለን።